ለሴቶች እንዲህ አይነት መብቶች የሚሰጡ ስለምን መሰላችሁ? ሴቶች በጣም ቁልፍ ቦታዎች ናቸው። ጥበበኞች ናቸው፣ ብልሆች ናቸው። አንድን ነገር ከተቀበሉ አይመለሱም። ዓለምን የመቀየር ኃይል አላቸው። ዓለም በሙሉ የዝሙት ዓለም እንዲሆን ካስፈለገ ሴቶች ይህንን ማድረግ ይችላሉ። ዓለም በሙሉ ደግሞ መንፈሳዊ እንዲሆን ካስፈለገ ሴቶች ይህን መስራት ይችላሉ። በሚገርም ሁኔታ በጣም ብዙ ጊዜ አይታችሁ ከሆነ የሚበዙት የሴቶች ቁጥር ነው። በማስቀደስ በጣም ብዙ ጊዜ የሚበዙት ሴቶች ናቸው። በጣም ብዙ ጊዜ እልል በሉ ሲባል እልል የሚሉት የሚያጨበጭቡት ብዙ ጊዜ ሴቶች ናቸው። አሜን የሚሉት ሴቶች ናቸው። የሚያዝኑት ከንፈራቸውን የሚመጡት በጣም ብዙ ጊዜ ሴቶች ናቸው። ማህበራዊ ኃላፊነት በብዛት የሚሰማቸው ሴቶች ናቸው። የወንዱን ዝርክርክነት በብዛት የሚሞሉት ሴቶች ናቸው። ቤተክርስቲያን በሴት ተመስላ ትነግራለች። እግዚአብሔር አዳምን እንዲህ ነው ያለው፣ ረዳት እንፍጠርለት ነው ያለው። ምን እንፍጠርለት? ረዳት። የምትረዳው ያስፈልግ። ዝርክርክ ነው ወንድ በጠባዩ እንደዛ። ለመሳደብ ፈልጌ አይደለም፣ ያን የምትበላው ሴት ናት። ስለዚህ ዓለም ሴትን መጠቀም ይፈልጋል። ለማርኬቲንግ ፕሮሞሽን ሴቶችን ይጠቀማሉ። አውሮፕላን ውስጥ አስተናጋጆች በብዛት ሴቶች ናቸው። ንግድን ለማስተዋወቅ በብዛት ሴቶች ናቸው። ፋብሪካን ለማስተዋወቅ በብዛት ሴቶች ናቸው። ከዛ ደግሞ ሴቶች እንዴት እንደሚለብሱ ደግሞ የሚሰራላቸው ህግ አለ። ለምንድን ነው? ዓለምን መቀየር የሚችሉባቸው ጥበቦች አሉ። እነዚህን ይጠቀማሉ። ከዛ አሁን የቀረው ሃይማኖቱ ነበር፣ መድረኩ ነበር የቀረው። እዛ ላይ የምንሰብኩ ለማድረግ ነው ዋናው ዓላማ፣ ሐሳቡ። ከዚህ ጥያቄው የዛ ጥያቄ ለምን ነው ሴቶች አይሰብኩም ይላል። አሁን ሴቶች አይሰብኩም ብለን ስንናገር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተቀበልነው ከጥንት ጀምሮ በብሉይ ኪዳን የነበረው በሐዲስ ኪዳንም የተጻፈው ስላለ እንጂ ሴቶች እዚህ መድረክ አይገባቸውም ማለት አይደለም። እናንተን ዝቅ አድርገን አርክሰንም አይደለም ሐሳቡ። ክህነት መሾም አይገባቸውም ሲባልም ሴቶች የተለዩ ፍጡራን ናቸው ብለን ንቀን አቃልንም አይደለም። ለሴቶች ክብር ቤተክርስቲያን እንደምትሰጥ ማንም ክብር አይሰጥም። ይሄ በደንብ መታወቅ አለበት። ነገር ግን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አልተቀበልነው። ወንጌል ላይ አንድ ነገር ነው የተጻፈው። ስንት ነገር? የማቴዎስ ወንጌል ምዕራፍ 21 ቁጥር 15 ላይ ጌታ ጴጥሮስን ጠርቶ፣ ጴጥሮስ ሴት ነው ወንድ ነው? ሴት ነው ወንድ ነው? እኔ በዚህ መዝጋት ፈልጌ ነው። ጴጥሮስን ጠርቶ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ፣ በጎችን ጠብቅ ብሎ ለጴጥሮስ ሰጥቶታል። አለቀ። ለሴት አልሰጠም። ለማርያም መግደላዊት በጎችን ጠብቂ ብሎ ኃላፊነት አልሰጣትም። ለማርያም እንተ እፍረት ይሄን አልሰጣትም። ለሌሎቹ ሴቶች ይናለ ለነ ማርታ ይሄንን አልሰጠም። ለነ ማርያም ለነ ማርቆስና ይሄንን ኃላፊነት አልሰጠም። በጎችን ጠብቂ ያላል። ሐዋርያት ይሄን አላደረጉም። በሐዋርያት ሥራ ምዕራፍ 3 ምዕራፍ 4 ላይ እንደተገለጠው የመጀመሪያው ቤተክርስቲያን ከ8000 የሚበዛው ማህበር በአንድነት ሲያገለግል የሴቶች ሥራ ምን ነበር? መስበክ አልነበረም። ተአምራት ያደርጉ የነበረው ይፈውሱ የነበሩት እነማን ናቸው? ያስተምሩ የነበሩት እነማን? ይቺ ቤተክርስቲያን ሐዋርያዊት ናት። ሐዋርያዊት ስለሆነች የሐዋርያትን ሥራ ስለምትጠብቅ እንጂ ሴቶችን ዝቅ ስለምታደርግ አይደለም። እግዚአብሔር ይስጥልን። ሴቶች ሁላችሁንም እግዚአብሔር ይጠብቃችሁ።